ስትጸልዩ ልደታ ማርያም እናቴ ሆይ ጸሎቴን ስሚኝ እያላችሁ የምትጸልዩ ሰዎች በጣም ማስተካከል ያለባችሁን ሁለት ወሳኝ ነገሮች ልንገራችሁ። በደንብ ስሙኝ። ሁላችሁ ቪዲዮውን 10 ጊዜ ኮፒ ሊንክ፣ ሼር፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። እና ደግሞ 12 አይነት ጸበል ወዳለባትና በእምነት ደጇን የረገጠ መተት አይታደስበትም ወደምትባለው ጊሺ ክርስቶስ ሰምራ በየሳምንቱ እሁድ ደርሶ መልስ እንደዚሁም በየወሩ 23 ለ24 አዳር ጉዞ መጓዝ የምትፈልጉ ሰዎች በ0902070007 ላይ ደውሉ። እና ብዙዎቻችሁ ስትጸልዩ ልደታ ማርያም እናቴ ሆይ ጸሎቴን ስሚ እያላችሁ ነው የምትጸልዩት። ነገር ግን እንደዚህ አይባልም። ለምን ካላችሁኝ ልደታ ማርያም ማለት ልደቷ ማርያም ማለት ነው ትርጉም። አሁን በአማርኛ ልደቷ ማርያም እናቴ ሆይ ጸሎቴን ስሚ ትላላችሁ አትሉም። አያችሁ፣ በግዕዝ ስለሆነ ነው እንጂ በአማርኛ ቢሆን አትሉም ነበር። ልደቷ ማርያም አይባልም። ስለዚህ ልደታ ማርያም እናቴ ሆይ ጸሎቴን ስሚ ሳይሆን ድንግል ማርያም እናቴ ሆይ ጸሎቴን ስሚ እያላችሁ ነው መጸለይ ያለባችሁ። ሁለተኛ ደግሞ ሲጀመር ልደታ ማርያም አይባልም። ልደታ ማርያም አይባልም። ኋላስ ልደታ ለማርያም ነው የሚባለው። ልደታ ማርያም ማለት እኮ መወለዷ ማርያም ትርጉም አለው? ትርጉም የለውም። ልደታ ለማርያም ነው የሚባለው። ልደታ ለማርያም ሲሆን ምን ማለት ነው? የድንግል ማርያም መወለድ የሚል ትርጉም አለው ማለት ነው። እስኪ ሁላችሁም ኮመንት ላይ ልደታ ለማርያም እያላችሁ ጻፉልኝ። ዛሬ በዕለተ ቀኗ ይሄንን ኮመንት ሳትጽፉ እንዳትሄዱ። ልደታ ለማርያም እያላችሁ ጻፉልኝ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ሁሉም እንዲማርበት አድርጉ። ቤቱን ፎሎ አድርጉ። ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። የምንቆርብ ሰዎች ለምን 18 ሰዓት እንጾማለን? ጌታችን ከተያዘባት ምሽት እስከሚሰቀልባት ያለው ሰዓት ድረስ 18 ሰዓት ይሆናል። ጌታችን 18 ሰዓት ተንገላቶ ተሰቃይቶ የቆረሰውን ስጋውን ያፈሰሰውን ደሙን ልንበላ ልንጠጣ በወደድን ሰዓት ላይ አፋችን ጨውጨው እስከሚል ድረስ ከምግብ ተከልክለን እንድንጾም ጾመን እንድንቆርብ የቤተክርስቲያናችን ሊቃውንትም ፍትሐ ነገሥታችንም ያዘናል። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. Be a voice for Orthodox Christians in Ethiopia. ከዛሬ 6 ወር በፊት እዚህ ቲክታክ ላይ ስለ ሥርዓተ ቤተክርስቲያን የተጠየቅኩትን አስደናቂ ጥያቄ ልንገራችሁ። ይሄ ጥያቄ ምዕመናን ለሥርዓተ ቤተክርስቲያን ያላቸውን ትልቅ ቦታና በቃ ሥርዓተ ቤተክርስቲያን እንዴት በጥንቃቄ እንደሚያከብሩ የተማርኩበት ጥያቄ ነው። እውነት ለመናገር እንደ ምዕመናን ሥርዓተ ቤተክርስቲያን የሚያከብር የለም። ብዙ ጊዜ ሥርዓተ ቤተክርስቲያን ሲዳፈር የምታዩት ይሄ ቤተክርስቲያን ያወቃት የሚመስለው እግዚአብሔር ያጎቱ ልጅ ይመስላል ይባላል አይደል? አወኩሽ ናኩሽ እሱ ነው እንጂ ሲዳፈር የምታዩት ምዕመናን በደንብ አድርገው ነው የሚያከብሩ ሥርዓተ ቤተክርስቲያንን ያወቋትም ማለት ነው። እና እንደዚህ ይላል ጥያቄው። ወንድሜ አንድ ጥያቄ ልጠይቅህ። ሥጋው ደሙ ተቀብለን በጉልበት መስገድ አይቻልም እና እኔ ደግሞ በጉልበት የተንበረከኩ ለተኛ ስል አልጋው ርቆኝ እባክህ የምታውቀውን ንገረኝ ይላል። ይህን ጥያቄ የጠየቀችው እህታችን ቃል ኪዳን ትባላለች። ከዚህ ጥያቄ ምን ትማራላችሁ? ምዕመናን እንዴት አድርገው ሥርዓተ ቤተክርስቲያን እንደሚያከብሩ። ይህን ጥያቄ ከ6 ወር በፊት አካባቢ ነው የጠየቀችኝ ቃል ኪዳን የምትባል እህታችንና ስክሪንሻት አደረኩና በጊዜው ያስኩት ቪዲዮ ሰራለው ብዬ እረሳው። ዛሬ ሳገናብት ድንገት አገኘሁትና ነው በቃ ገርሞኝ ስክሪንሻት ያደረኩት ጥያቄ ነው። እና ሥጋው ደሙ ከተቀበልን በኋላ የማንሰግደው ለምን መሰላችሁ? የመጨረሻው የድህነታችን መደምደኛ ሥጋው ደሙ መቀበል ነው። ከሥጋው ደሙ ተቀብለን ስንሰግድ ደግሞ የዳንኩት በራሴ ስግደት ነው እንዳያስብልብን ነው የማንሰግደው ማለት ነው። ከሥጋው ደሙ ከተቀበልን በኋላ እና አልጋ ላይ ስንወጣ ግን ምንም ችግር የለውም። በዚህ አጋጣሚ እህታችን ይሄንን ቪዲዮ የምታዩ ከሆነ እስከዛሬ ስለቆየውብሽ በጣም ይቅርታ፣ ግን አልጋ ላይ መውጣት እንኳን ምንም ችግር የለውም ማለት ነው። እና ለእህታችን ሼር እያደረጋችሁ አድርሱልኝ። እወዳችኋለሁ። ሁላችሁም ቤቱን ፎሎ አድርጉት። ክብር በሉልኝ። አንዳንድ መንፈሳዊ የሚያጫውተን አስመሳይ ሰዎች ከዚህ ዳቦ ጋር አንድ ነን። ምን ያመሳስለናል ካላችሁኝ ባዶነታችን። ይሄን ዳቦ ስታዩት ያምራል አይደል? በጣም ያምራል። ግንስ ውስጡ ግን ባዶ ነው። አንዳንድ መንፈሳዊ የሚያጫውተን አስመሳዮች ላያችን ሲታይ ያምራል። በተለይ ደግሞ ቤተክርስቲያን አካባቢ ያለን አስመሳዮች አንዳንዶችን ነው ያልኩት፣ ሁሎቹንም አይደለም። ግን አንዳንዶች አቤት ለብሰን ስንታይ ማማራችን፣ አቤት ውበታችን፣ አቤት ግርማ ሞገሳችን፣ ግንስ ባዶዎች፣ ከትህትና ባዶ፣ ከፍቅር ባዶ፣ ከክርስትና ባዶ፣ ከስነ ምግባር ባዶ፣ ከቅንነት ባዶዎች ነን።
ሁል ጊዜ እያስመሰልን ብቻ ነው የምንኖረው። ዝም ብለን ማስመሰል በቃ ህይወታችን ሁሉ የማስመሰል ነው። የማስመሰል ለሰው ይምሰል ብቻ ነው የምንኖረው። ግን አይሸለችም? በጣም እኮ ይሸለቻል አይደል? እኔ የማቴዎስ ወንጌል ምዕራፍ 23ን ሁል ጊዜ ሳነበው ደስ ይለኛል። ለምን እንደሆነ ታውቃላችሁ? ባዶነቴን ስለሚነግረኝ። በሙሴ ወንበር የተቀመጡትን እንደኔና እንዳንዳንድ ሰዎች ባዶዎች የሆኑትን ጸሐፍት ፈሪሳውያንን በኖራ በተለሰነ መቃብር ይመስላቸዋል። በኖራ የተለሰነ መቃብር ላዩ ስታዩት ያምራል፣ ውስጡ ግን የሙታን አጥንት ነው የያዘው። የሙታን አጥንት ሬሳ ነው ውስጡ ያለበት። አንዳንዶቻችን ላያችን ሲታይ ያምራል፣ መንፈሳዊነታችን የማስመሰል መንፈሳዊነታችን ለሰው ያምራል፣ ግን ውስጣችንስ ሬሳ ነው ያለው። የምን ሬሳ? የትዕቢት ሬሳ። የምን ሬሳ? የዘረኝነት ሬሳ። የምን ሬሳ? የማስመሰል ሬሳ። ልክ ከቅንነት ባዶ ይሆንን። እግዚአብሔር ከዚህ ባዶነት ይሰውረን። የእውነቴን ነው የምላችሁ፣ እኔ ከልቤ ነው የምነግራችሁ። የማስመሰል ህይወት ይብቃ። ይሸለቻል እኮ አይደል? ባካችሁ ከማስመሰል እንውጣ። ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል? ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ፣ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያህል ተቃጥላችሁ እብዶ ናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል። ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል። ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አርገች። እውነት ለመናገር አዶናይ ሞር ሻይን አርገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷቸዋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። መልካም ቀን።